የትሁት አባት እንግዲህ ከተማ መጥተው ናቲን ሲጠረጋ አባዬ ጉሮሮውን ይዞ እንግዲህ የትሁት አባት ተው እንጂ እንደዚህ አታድርግ፣ እንዴት እንደዚህ ታደርጋለህ ብሎ በመሀል ገብቶ ነበር። ዝም በል፣ ስለዚህ ልጅ አንተ አታውቅም፣ አውቀዋለሁ፣ በጣም አውቀዋለሁ። ስለዚህ እባክህን እያለ እንግዲህ ለመነው ማለት ነው። እንግዲህ አቶ ናቲ ያኛው ልጅ ሁሉንም ነገር ተናገረ ማለት ነው። የትሁት አፍቃሪ እዛ ገጠር ትሁትን የመታት ልጅ ማለት ነው። እሱ ናቲ ነው ያዘዘኝ ብሎ ለትሁት አባት ሁሉንም ነገር ተናግሮ ነበር። ምን? አዎ አባባ፣ ትሁትን ተኩሼ እንደመታትም ያዘዘኝ እሱ ነበረ። ጭራሽ? አዎ። ከዛ በኋላ እንግዲህ በጣም ነበር ያለቀሰው ማለት ነው። እና በሚያሳዝን ሁኔታ እንግዲህ እንዴት ልጄን ተኩሰ የመምታት እድሉን እንደው ሞላሩን ኬታ መጣሁ? እኔ አይደለሁም ጋሼ፣ ላደረኩትም ይቅርታ እጠይቃለሁ፣ በቃ እቀጣለሁ ብሎ ቢልም አፍህን ዝጋ አንተ። አንድ ልጄን አሳጥተኸኝ ነበር እኮ አንተ የማትረባ ሲል እንግዲህ ጉሮሮን አባዬም አነቀው። ከዛም የትሁት አባት እባክህ የባለፈው ራሱ ይበቃል፣ አሁን ደግሞ ሌላ ተጨማሪ ነገር አትፍጠር፣ ተው እባክህ ይቅር ብሎ እንትን አለው ማለት ነው አባዬ የትሁት አባት። ነገር ግን አባዬ በጣም ነው የተናደደው። አንተ ስለዚህ ሰውዬ ምንም የምታውቀው ነገር የለም። ይሄ ሰውዬ እኛን በቁማችን ሊቀብረን የተነሳ ሰው ነው። የትሁት አባት በጣም መጥፎ ከሚባሉት አንደኛው ይሄ ነው። በቃ እኔ ከቤተሰቤ ምን እንደሚፈልግ አላውቅም። ምን እኮ ያላደረገን እኮ ነገር የለም። በጣም ብዙ ነገር አድርሶብናል። ግራ ገባኝ አሁንስ ምን እንደሚፈልግ ሲል እንግዲህ አባዬ እንባ ቀረሽ ተናገረ። ናቲ የምትፈልገውን ነገር ተናገር። ምንድን ነው የምትፈልገው ከኔ? አባዬ ይቅርታ አድርጉልኝ። ምን ይቅርታ የሚያስጠይቅ ነው እንዴ? የሚያስደርግ ነው እንዴ የሰራሁ ስራ? አንተ አታፍርም እንዴ ሲል አባዬ እንግዲህ ዱላ ቀረሽ ነው የተናገረው ማለት ነው። ትሁቴም እንግዲህ ህልም ነው ይመስለኛል ያየችው፣ ወይ ቤተሰብ ሆነው ያንን ህልም እያለመ የነበረው አላቅም። እውነት ከሆነ በጣም ያስጠላል ማለት ነው የእሷ ነገር። ለማንኛውም ትሁት እንግዲህ ያለችበት ትንሽ ከበድ ቢልም አባዬም ቻሌንጆቹን እየተጋፈጠ ይገኛል። ተመስገንም ትሁቴን የነካብኝን ሰው መቼም አልምረውም፣ መቼም ከዚህ በኋላ ሁላቸውንም ዋጋቸውን እሰጣቸዋለሁ እያለ እንግዲህ አባዬ በጣም ነበረ ሲናገር የነበረው ማለት ነው። ምክንያቱም ደግሞ ስለሚያውቀው ነው። አባዬ ላይ ብዙ ጊዜ በተደጋጋሚ ብዙ ነገር አድርሶበታል። ታዲያ ለዚህ ሰው ምን አይነት ርህራሄስ ምን አይነት ምህረትስ ያስፈልገዋል? ከዛ በኋላ እንግዲህ ተመስገንም እኔ መቼም ይቅር አልላቸውም እንደዚህ ያደረጉትን ልጄ ማንንም ይቅር አይደለም ማንንም ብሎ እንግዲህ የትሁት አባት በቁጣ ቢገልጽም፣ ነገር ግን የትሁት አባት ተረጋጋ፣ ሁሉም ነገር ይስተካከላል በሂደት ሁሉም ነገር እንደነበር ይሆናል አለች። ከዛ በኋላ ምን ነበር አለው፣ አታይም እንዴ ህይወቴን እኮ በሙሉ ሲኦል ሊያደርጉት ነው የመጡት። ቆይ ሰው አልፈልግህም ሲባል ሰው እንዴት ነው የማይገባው? ቆይ በቃ አልፈልግህም ተባልክ እኮ ምንድን ነው የምትፈልገው ከኛ ቤተሰብ ሲል እንግዲህ ተመስገንም በጣም ተናገረ። በቃ ዝም ብለህ አትፈንጭ አለው ተመስገንን። እመነኝ እኔ አንተን የሆነ ነገር አድርጌ መታሰሬ አይቀርም። እመነኝ ትሁቴ ላይ ለደረሰው ለእያንዳንዱ ነገር ዋጋ ትከፍላለህ። እና ትሁቴ ለእኔ ምን አደረግኳት? እኔ ነኝ እንዴ ትሁትን የመታኋት? የመታሁን ሰው ዝም ብለህ እኔ ላይ እንትን አትበልብኝ ሲለው እንግዲህ ከዛ በኋላ የፈለግከውን በል፣ እኔ ግን ለሁሉም ሰው የእጁን መስጠት አለብኝ። ዋጋቸውን ነው የምሰጠው ሁላቸውንም። ከዛ በኋላ እንግዲህ እንደምንም ብሎ እንትን አለ ማለት ነው።
ከዛ አባዬም በጣም ተናዷል፣ በጣም አዝኗል። እውነት ለመናገር የዚች ልጅ ስቃይ መቼ ነው የሚያበቃው? ለምንስ ነው የምትሰቃየው? ቆይ ለምን? ምን ስላደረገች? ጥሩ ነገር ስለዋለች፣ ለሰዎች መልካም ስለሆነች የትሁት ምላሿ ይሄ ነው ብሎ እንግዲህ አባዬ በጣም ነበር ያዘነው ማለት ነው። በጣም አልቅሷል። እውነት ለመናገር ግን አሳዝኖኛል አባዬ ሲያለቅስ ማለት ነው። ምክንያቱም ለትሁቴ አይገባትም እውነት ለመናገር ምክንያቱም ትሁቴ በጣም ብዙ ነገር አድርጋለች ለሰዎች። ግን እጄ አመድ አፋሽ ነው እንዳለችው እውነቷን ነው። አመድ አፍሶ ቁጭ አለ ማለት እንግዲህ በተደጋጋሚ ጊዜ ለናቲ እናት ብዙ ዋጋ መስዋዕት ከፍላለች። አቶ ገዛኸኝ በጥፊ ቤቲ በጥፊ ስታጮላት እንግዲህ ለሰዎች መስዋዕት ስትከፍል ኖራ፣ ግን ዛሬ ምላሿ ይሄ ሲሆን በጣም ያስጠላል እውነት ለመናገር እና እንግዲህ ዞሮ ያው መዳኗ አይቀርም ብዬ ተስፋ አደርጋለሁ። ትድናለች። ግን አንዳንዴ ያለ አይደለ ለሰዎች ጥሩ መስራትም ዋጋ እንደሚያስከፍል ነው የተረዳሁት ማለት ነው። እናም ትሁትም ደግሞ እንግዲህ ናቲን አልፈልግህም፣ እኔ እዚህ የጠራሁ ልበቀልህ አስቤ ነው። እስከ ዛሬ ከጀርባ የሆነ ስትወጋኝ ስለነበር ያንን ለበቀል እንጂ አንተን ለመምረጥ ወይ አንተን ላገባ አይደለም አለችው። ምን? አዎ ናቲ እንደሰማኸው ነው። እኔ መቼም ላንተ ሚስት ልሆን አልችልም። ምክንያቱም ደግሞ ታውቀዋለህ ትሁት የምታወሪውን ታውቂያለሽ። ግን አሁን ናቲ በጣም አውቃለሁ የማወራው እውነታው ይሄ ነው። ከእውነታው መሸሽም አትችልም። እኔ የማገባው አንድ ሰው ብቻ ነው። እሱም ደግሞ ተመስገን ብቻ ነው፣ የልጅ አባት። አንተ እስከ ዛሬ ላደረከው አባዬ ላደረከው በሙሉ ይሄ ላንተ ቅጣት ነው እንጂ እኔ አንተ ሽምግልና እንድትልግ ወይ አንተ ምርጫ ውስጥ ላስገባህ አይደለም እዚህ ያመጣሁ አለችው። ማመን አልቻለም። በጣም ተናደደ። ናቲን ደግሞ ታቆለታላችሁ። በጣም ሽንፈትን የሚጠላው አንዱ ነው። ከዛ በኋላ እንግዲህ ትሁት እኔ ነው እንደዚህ ያደረግሽው፣ እመኘኝ እሰራልሻለሁ፣ ዋጋ አስከፍልሻለሁ ሲል እንግዲህ እንደዛ ተውም አደረገው ማለት ነው። እሱም ያው እንግዲህ ለያንን ጅራንፎ መክሮት ትሁትን እንዲበታ አደረገ ማለት ነው። ከዛ በኋላ ትሁቴ እንግዲህ ያው ዋጋ ከፍላለች ማለት ነውና እሰራልሻለሁ ትሁት፣ እኔ ማናት ያደለው ከምሸነፍ ብሞት ይሻለኛል፣ ሞቴን ብመርጥ ይሻለኛል ብሎ ያደረገውን ነገር አይታችሁታል ማለት ነውና በሚያሳዝንም በሚያሳፍርም ሁኔታ የናቲ ነገር ተወርስቶ አያልቅም እውነት ለመናገርና ከባድ ሰው ነው እንግዲህ ናቲ ማለት። በአንዱ ስትሉት በሌላኛው ይመጣልና ዞሮ እንግዲህ አባዬ መቼም የቤቴን ቁልፍ ቀይሬዋለሁ፣ በሰማይ ላይ የሚገባ ይሆን አላቅም፣ እሱ አጥር ዘሎም ሊገባ ይችላል። ተመስገን ትሁት ደህና እስከምትሆን ድረስ ከዚህ መሄድ የለብህም የትም። ምክንያቱም አጥር ዘለው ሊመጣ ይችላል፣ ሰውነን እንቅልፍ ሊጥለን ይችላል። ስለዚህ ይሄንን ሰው በጥንቃቄ መጠበቅ አለብን ሲል እንግዲህ አባዬ ለተመስገን ሁሉንም ነገር ነገረው ማለት ነው። ከዛ በኋላ አባዬም እውነት እኮ ነው፣ ቆይ እንዴት ለምንስ ነው እንደዚህ የሚያደርገው? ምንድነው ችግሩ? ይሄ ሰው ከኛስ ምንድነው የሚፈልገው? ናቲን አታውቀውም እንዴ? ናቲ እኮ አልሸነፍ ባይ ነው ተመስገን። ስለዚህ አሁን ደግሞ ትሁቴ ልበቀልህ ነው እዚህ ያመጣሁ ስላለችው በጣም ተናዷል። ለዛም ነው። እናም ይሄንን ሰው በደንብ መጠንቀቅ አለብን ሲል አባዬ አስጠነቀቀው ማለት ነው። ከዛ በኋላ አባዬ አንተ አታስብ፣ የእሱ ነገር እዳው ገብስ ነው። አያየየ እንደዛ አይደለም የኔ ልጅ፣ ይሄንን ሰው በጥንቃቄ የማትይዘው ከሆነ እውነቴን ነው የምልህ ብዙ ችግሮችን ያመጣብናል። ስለዚህ ያ ነገር ከመሆኑ በፊት በደንብ መጠንቀቅ አለብን ሲል አባዬ እንግዲህ ተናገረ ማለት ነው። ከዛ በኋላ እንግዲህ እንደምንም ብሎ አባዬ ለማስተካከል ቢሞክርም ትሁት ግን ይሄንን ሰው መቼም አልምራውም፣ መቼም ይቅርታ አላደርግለትም፣ አዎ
መቼም እንደዚሁ በቀላሉማ አልተወውም እያለ አዎ አባዬ ለብቻው ይዝታል። ተመስገን ደግሞ እዚህ ስህተት ውስጥ እንዳይገባ ተመስገንን ይመክረዋል ማለት ነው። ተመስገን ደግሞ አባዬ አትምከረኝ፣ አሁን አልቀበልም ምክርህን፣ ምክንያቱም ያንን ጥናዣም ዋጋውን ሳልሰጠው አርፌ አልቀመጥም። እባክህ እናቴ ልጄ አርፈ ተቀመጥ፣ የማይሆን ነገር ውስጥ ትገባለህ፣ ተው የኔ ልጅ ልለምንህ ብለውም አባዬ ተው አባዬ ዋጋውን ማግኘት አለበት ይሄ የማይረባ ነገም ተመልሶ መጥቶ ያለንበት ድረስ ችግር መፍጠሩ ስለማይቀር አሁን የሆነ ነገር ማድረግ አለብን ሲል እንግዲህ ተመስገን በጣም ተናደደ። ከዛም እንግዲህ ምን ልልህ እችላለሁ የኔ ልጅ የመሰለህን ማድረግ ትችላለህ፣ ግን ደግሞ ይሄ ነገር በጉልበት የሚሆን አይመስለኝም፣ በተጠነቀቀው ይሻላል አባዬ። አታስብ አንተ፣ እኔ ያለሁ ምን እንደማደርግ እኔ ራሴ ያውቃለሁ። ይሄን ሸለፈታምማ ዋጋውን ሳልሰጠው እንደዚሁ አልለቅም ሲል እንግዲህ ተመስገን ጀግና ነው። የተመስገንን ጀግንነት ታውቁታላችሁ። ስለዚህ ለእያንዳንዱ ነገር ላደረገው ነገር በሙሉ ዋጋውን ማግኘት አለበት ሲል እንግዲህ ተናገረ ማለት ነው። እንግዲህ መጨረሻው ምን እንደሚሆን ምንም የምናውቀው ጉዳይ የለም። ግን እስከ ዛሬ ድረስ እንግዲህ የሷ ስቃይ እንደቀጠለ ነው ማለት ነው። ስለዚህ ትሁቴ አሁን ምንም መሆን እንደሌለባት ነው ውስጥ የሚሰማኝ። እውነት ለመናገር አንድ ነገር ከሆነች በጣም ነው የሚያስጠላ ሁሉም ነገር ማለት ነውና ዞሮ እስኪ ደግሞ እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ብቻ አንዳንድ ጊዜ ክፉ ሰዎች ክፉ ናቸውና ቤትና እንዴት እንደሚመጡ አታውቋቸውም። ዞሮ ትሁትዬ ደህና ትሆናለች ብዬ ተስፋ አድርጋለሁኝ። ደህና ካልሆነችም በጣም ይደብራል። የምር በጣም ነው የሚያስጠላውና እስቲ እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ትሁቴ እንደምንም ብላ ተሽሏታል ማለት ነው።